እኔም ወደ አሄራ በሄዱት እህቶቼ ስም 10,000 ብር አስገባለኝ። አላህ እንግዲህ ደግሞ ወንድማችንም እንግዲህ ደግሞ ጀነተል ፊርደውስ እንግዲህ አላህ ይወፍቅልን እንላለው። ወንድም ካሊድ ፋውንዴሽን 10,000 ብር እህታችንን ነጃትንና እንደዚህ አራቱን የቲሞችን ወንድማችንን ልጆች ለመደገፍ 10,000 ብር ገቢ አድርጎልናል። እጅግ በጣም አድርገን እናመሰግናለን። ሀቢቢ እንግዲህ ገንዘብህን አላህ በረካ ያደርግልህ፣ ረጅም እድሜና ጤና ይስጥህ። ያደረክ ያሉትንም ደግሞ መልካምና በጎ ስራዎችን በደንብ አድርገን እያየንም ነው። በነዛም ላይ አላህ ያበርታህ፣ አላህ ያውሰድብህ። ቀናነቱንም ሰፊ ልቡንም አላህ በደንብ አድርጎ ይጭምርምር ያድርግልህ። ፋቲህ ሪከርድስ ያው ሙአዝ ሀቢብ ፋቲህ ሪከርድስ በሚለው አካውንት ገብቷል። ሲመቸው ቪዲዮ ያበራልናል በራሱ አካውንት። በዋናው ግን የሚረብሽ ድምፅ አለ አይደለ? የሚረብሽ ድምፅ አለ ፋቲህ መሰለኝ። እና ይኸውላችሁ አንድ አፎን አካውንት እያላችሁ ከስር የምጽፉ እህቶች ዛሃራ ከላከችላችሁ ያንን ተቀበሉ። በውስጥ ከላከችላችሁ ሌላ እዚህ ጋር እየተለቀቀ ነው። እሱን ስክሪንሻት ማድረግ ትችላላችሁ። የሚለቀቀው 3 አካውንቶች እየተለቀቁ ነው። እነዛ ሁሉም በእህታችን ስም ነው፣ ነጃት ነው የሚለው። እሺ ያጀማ ሌላ ሰው በውስጥ ከላከላችሁ እንዳትቀበሉ። የእህታችን ስም ነጃት ነው። ምክንያቱም ብዙ ሰዎች በውስጥ እየተላከልን ነው ብለው ሪፖርት ስላደረጉ። እሺ ባረከላህ ፊኩም። ስክሪንሻት ማድረግ ትችላላችሁ። አብዱል ወዱድ ዛሃራ እየለቀቁ ነው ያሉት። ቤተሰቦቻችን የመጨረሻ 1 ደቂቃ ብቻ ተቀረናለች። የገቢ ማሰባሰቢያ ፕሮግራማችን ሊጀመር ቶፊቅ ይቆይ ቶፊቅ 1 ደቂቃ ማይክ ስቶር ነው። 1 ደቂቃ ብቻ ናት ያለችው የገቢ ማሰባሰቢያ ፕሮግራማችን። 1 አፍታ ለ10 ደቂቃ ያክል የገባውን ገንዘብ ሊስት ካስደረግን በኋላ ድጋሚ 10 ደቂቃ ብቻ ነው ማክሲመም። ከዛ በኋላ ወደ እናንተ መለሳለሁ። ሚፍቲ አፎን በጣም የንግድ ባንክ አካውንት ነጃት አብዱልመናን ጦሃ የሚለው 10458278 የአቢሲኒያ ባንክ 555 በዚህ አካውንቶች በሁለቱ በእነዚህ በሰጧችሁና እንዲሁም ሌሎቹ አካውንቶች እዚህ ጋር ባሉት ያስገባችሁ ሰዎች በሙሉ ከአሁን ሰዓት ጀምራችሁ ስማችሁን እጠራለሁኝ። ከታች ጻፉልኝ። 3 እቆጥራለሁኝ። 3 ወይ ብሏል። አንዴ ከመጀመሪያ በፊት ማለት ነው። እዚህ ጋር 1,000 ምናምን ሰዎች አሉ አይደለ? አንደኛ ነገር በውስጥ አካውንት የምትልኩ ሰዎች ራሳችሁንና አላህን ፈርታችሁ አቁሙ። ሁለተኛ ነገር እዚህ ጋር በሰማያዊ ቀለም የሚለቀቅላችሁ አካውንት አለ። 3ቱን አካውንቶች ብቻ ተጠቀሙ። ሲቀጥል ደግሞ በየትኛውም አጋጣሚ ምንም አይነት እዚህ ጋር ስለ ወንድማችን መሐመድ ሰይድ ስናወራ በምናወራበት አጋጣሚ የትኛውም አይነት የሚያለቅስ ኢሞጂ እንዳትልኩ። ምክንያቱም ትናንት አካውንት ዋርኒንግ ተሰጥቶን አይደለ ከሙአዝ ወደዚህ የመጣ ነው። ዘግቶበታል። አካውንቱ ለረጅም ጊዜ ዘግቶበታል። የሙአዝን ዋናውን አካውንት በቃ ለዛ ምንም አይነት ኢሞጂ አትጠቀሙ። እዚህ ጋር እንግዲህ ሌላም ኮሜንቶች እያየሁ ነው የሚመጡ ኮሜንቶች እና እነሱን ኮሜንቶች ባላየ ለማለፍ ሞክሩ። ስታስገቡ ንያችሁን ያስገባችሁትን ንያ ወይም የገባ ብር ካለ አንዴ ብቻ ኮሜንት ጻፉልን። ኡስሚ በስነስርዓት ያነብላችኋል ማለት ነው። ቴንክ ዩ ብለዋል። ደስ የሚል ብር ሲጻፍ ማለት ነው። ሌላ አስተያየት እንዳጽፉ እንደዚህ ቢሆን ኦልሬዲ ያንን ብቻ ለማንበብ እንዲመች ማለት ነው። ለኡስማን እንዳይቸገር የገባው ብር ብቻ ካስገባችሁ ይህን ያክል ብር ገብቷል ብላችሁ ጻፉ። ያንን ያነብላችኋል። ሌሎች ሀሳብ አስተያየቶች በሚቀጥለው ፕሮግራም ማለት ከ10 ደቂቃ በኋላ ማለት ነው። እንደዛ ንያ ከሆነ ንያ ብለው ይጻፉ፣ የገባ ከሆነ ዳን እያሉ ይጻፉ። የእህታችን አካውንት እንዳይዘጋብን ሁላችሁም ያው ማድረግ የሚገባውን ታውቁታላችሁ። ሼርና ኮፒ ሊንክ መደረጉ እንዳይዘናጋ። ቶፊቅ መናገር ፈልጓል፣ እድሉን እንስጠው። እሺ መናገር እስከሚጀምሩ ያው መልእክቴ የተለየ ነገር ሆኖ ሳይሆን አሰላሙ አለይኩም በድጋሚ ያው አዳዲስ የገቡ ወንድሞችም ስላሉ ነው። ኖርማል መናገር የፈለግኩትኝ አካውንት እንደዚህ ኖርማል በውስጥ ሼር ያደርጉላችኋል ስትሉ ያው ዩዘር ኔም ስምም ቀይረው አንዳንድ ሰዎች እንደዚህ አይነት ነገሮች ሊሰሩ ይችላል። ከተቻለ አካውንት ከጀርባ የሚደረግበት ሲስተም ካለ ትናንትና አብዱራሂም ጋር በእሱ አይነት መንገድ ነበረ የነበረው። እንደዛ አሁን እኔ
ፎሎወሩ ከፍ ስላለ በኡስታዝ በባለፈው የኡስታዝን ባክግራውንድ አድርጌ ነበረ ሲያሰባሰብ ነው ወርኒንግ ሰጡኛል። በዛ የተነሳ አካውንት ከፍ ሲል ህጉንም እየቀየሩት ነው የሚሄዱት። ምክንያቱም ያያሉ የምንሰራውን ነገር ስለሚያዩ አይቻልም እንደዛ። ትላንትም ከሙዓዝ ቤት እንደውም እንደዛ አስወጥቶናል። ባክግራውንድ አይደለም ነው አንድ ሰው እዚህ ላይ አንድ ሰው ስም ይነገር ያ ሰው ብቻ ሼር የሚያደርገው ነገር ይሁን። ምክንያቱም በተደጋጋሚ ብዙ ሰዎች ሲያደርጉ እግረ መንገድ የሚጠቀሙባቸው ሌሎች ሰዎች ትናንትናም እንደዚህ አይነት ነገር ያው አላህ ቀልብ ያልሰጣቸው አንዳንድ መጥፎ ሰዎች አሉና ስለዚህ ቢቻል አንድ ሰው ወይ ሁለት ሰው ብቻ ይሄንን ነገር ቢያደርግ አሪፍ ነው። አካውንቶች ከዛ ያ ስክሪንሻት ይሁን እንጂ በውስጥ ሼር ያደረጉላችሁ እና አብዱልዋዱድ እንትን ማድረግ ትችላለሽ እኮ በአማርኛ ጽሁፍ። ለምሳሌ የኢትዮጵያ ንግድ ባንኩ 1000 ሚሊዮን በጽሁፍ 1050 እንደዚህ እያልሽው በጽሁፍ አድርገሽው ፎቶ ላይ ኤዲት ካረግሽው በኋላ ቁጥር ሲበዛ ነው በደንብ እንደዚህ የሚያደርገው። በመሀል 2-3 ቁጥር ቀላቅለሽ እንደዛ ብታደርጊ ምንም ችግር የለም። ትናንት የሄድንበት አካሄድ ስለሆነ በዚህኛው ዋርኒንግ ስለማይሰጥ ታች በነዚህ ሀራ በሚጽፉት በዛ እንትን መሰብሰብ ስለምንችል ትናንትም ስናረግ የነበረው ዛህራ አብዱልወዱድ ይለቃሉ፣ መሀል ላይ ደግሞ ኡስማን ይናገራል። እንደዛው እንቀጥል። ትናንት አሁን በፊት በውስጥ ግን ያለው ቶፊቅ እውነቱን ነው። ስም ቀይረው ዛህራ አድርገው መላክ ይችላሉ። ፕሮፋይልም ስምም ቀይረው ትክክል ኤግዛክት በውስጥ የሚለው በውስጥ ማንም ሰው ቢልክላችሁ እንዳትቀበሉ እዚህ ጋር ብቻ ያ ጀማ ወንድም ካሊድ እንዳይወጣ እንዳትወጣ። እሺ ኡስማን ቀጥል። እሺ ያስገባ ሰው አይቼ ነበር ቅድም ከእሷ ጀምረ። ታችን እዚህ ጋር 2000 ብር ገቢ አድርገናለች። አሁን ከዚህ በኋላ ሁላችሁም ሰአዳ 2000 ብር አስገብታልናለች። ኑራ ደግሞ 500 ብር በማስገባት ሁለቱ እህቶቻችን የገቢ ማሰባሰቢያ ፕሮግራሙን በይፋ አስጀምረዋል ማለት ይቻላል። ሁላችሁም እስካሁን ድረስ ያስገባችሁትን በሙሉ 3 ከቆጠርኩላችሁ በኋላ ትጽፉልኛላችሁ ማለት ነው። ከ1 እስከ 3 ቆጥረን ገንዘቡን ያስገባችሁትንና ወይ ደግሞ የነየታችሁትን ገንዘብ በሙሉ ትጽፉልኛላችሁ። የዛሬን ብቻ የትላንትን ዛሬ እንዳይጽፉ አዲስ ንያና አዲስ ያስገባችሁት ብቻ ይዛል። አዲስ ንያና አዲስ የምታደርጉትን ነገር 1 2 3 ቤተሰብ አሁን ሁላችሁም ሌላውን ኮመንት ላይ ጊዜው ትንሽ ጋብ አድርጉትና የነየታችሁ ሰዎች ብቻ የነየታችሁትን ገንዘብ በሙሉ ሊስት ዳውን አድርጉልኝ። 26,000 ብር ራኖ ኮሌክሽን 26,000 ብር ብለናለች። ያድርገውኛ አላህ ጀነት ያድርገው እኛንም አላህ ይቀበለን ብላለች። እትዩ አላህ መቅቡል ያድርግልሽ ሰደቃሽን። እንግዲህ ገንዘብሽንም አላህ በረካ ያድርገው። አፍያም ጤናም አላህ ሁሉንም ነገር ስጠት ያድርግልሽ። 2050 ብር አስገብቻለሁ ብለናለች ሀያት አህመድ። አያትዬ በደንብ አድርገን እናመሰግናለን። እኔት አስዬ እኔ 2000 በሞተችው እናቴ ስም አስገብቻለሁ ብላለች። እንግዲህ እናትሽንም አላህ የጀነት ያድርጋት፣ አንቺንም ረጅም ዕድሜ ይስጥሽ። እንግዲህ ልጆችሽንም አላህ የቲም አያድርግብሽ ኢንሻአላህ። በጣም እናመሰግናለን። እኔት 2000 ንያ ብላለች ኩብራ አደም። ኩብራዬ እጅግ በጣም እናመሰግናለን። አንቺንም አላህ ንያሽን የምትሞይ ያድርግሽ ያደርግሽ። ዊአር ጆን ሶልደርስ የሚል አካውንት ደግሞ ስልክ ቁጥሩ አስቀምጦ 2000 ብር አስገብቶልናል፣ ግን ኮሜንቱን ጠፍቶበታል። ጉድ በሚል አካውንት እህታችን ቴንኪዩ በጣም እጅግ አድርገን እናመሰግናለን። እንግዲህ ገንዘብሽን አላህ በረካ ያድርገው። 500 ብር ገብቷል ብሎናል ዩዘርዬ በደንብ አድርገን እናመሰግናለን። እጅግ በጣም አድርገን እናመሰግናለን ሁላችሁም ለምታደርጉት ነገር ለወንድሞቻችን። እንግዲህ ወንድማችን ቶፊቅ እስኪ ከየቲሞችን መንከባከብና የቲሞችን ራሳቸውን መዳበስ ወይም ደግሞ እንዲስቁ ማድረግ ያለውን ደረጃ ይነግረናል ማለት ነው። ይችን ገቢ ይነግረናል። በነሽዳም አለው ስለ የቲሞች እንትን ያለው እንደዛ ማድረግ ይችላል። ከመሀመድ ሰኢድም የተወሰነ አይ መጨረሻ ላይ የመሀመድ ሰኢድ ጋርም የነበራቸውን ወደ መጨረሻ ላይ የነበሩትንም ቆይታዎቹን ይነግረናል። ኢንሻላህ ቶፊቅ ወደ አንተ መለሳለሁኝ። እዚሁ ላይ ታግሰን እንድትቆይልን ስንል እንጠይቃለን። እኔም 5000 ብር አስገብቻለሁ ያለን ብሩ ራይድ የሚባለው ወንድማችን ነው።
ሀቢቢ እጅግ በጣም አድርገን እናመሰግናለን። አንተንም 500 ብር ንያ አስገብቻለሁ ብላለች። ባሩ በደንብ አድርገን እሺ፣ እናመሰግናለን። እናንተንም ወንድሞቼ 30 ሺህ ያስገባለሁ ለልጆቼ ዱዓ አድርጉልኝ። ሰያ ቤስት ወንድማችን ነው። ቤተሰቦች 30 ሺህ ብር አስገባለሁ ለልጆቼ ዱዓ አድርጉልኝ ብሏል። እንግዲህ ልጆችን አላህ የሙላ ያድርግልህ። ቁርአን ሀፊዝም ከፈለግ ያድርግልህ። ዶክተርም ፓይለትም ከፈለክ እንደው የንያህን አንተ አላህ ያድርጋቸው። ምክንያቱም አንተ መንየት ነው አላህ ማድረግ ነው። እንግዲህ እኛ ደግሞ ዱዓ ማድረግ ነው። ሀቢቢ እናመሰግናለን። ሀሎ አኩኪስ 500 ብር ጠዋት አስገባለሁ ብላለች። ሀቢብቲ በጣም ቴንኪው እጅግ በጣም እናመሰግናለን። 200 ብር ንያ ብላለች። ለወንድሞቿ ልጆች 200 ብር ነይታለች። እንግዲህ አንቺን በንያሽ ንያሽን የምትሞይ አላህ ያድርግሽ። ማሜ ንያ 500 ብር ብሎናል። ሪም ቢንት ቶፊቅ 500 ብር በሞተው አባቴ ስም አስገባለሁ ብላለች። እንግዲህ አባትሽን አላህ ጀነት ያድርጋቸው። አንቺ ደግሞ እንግዲህ ለአባትሽ ባደረግሽው ነገር አላህ አጅር የሚያስገኝሽ ወይም ደግሞ አጅር በደንብ የምታገኝ ደግሞ አላህ ያድርግሽ። ላንቺም እጅግ በጣም አድርገን ግን እናመሰግናለን። የኔ እህት ለአባትሽ አስበሽ እንግዲህ ያው ቤተሰብ ሰው ሰደቀተል ጃሪያ ከሚባሉት ነገሮች አንዱ ይመስለኛል። ከተሳሳትኩ ቶፊቅ ያርመኛል። እንግዲህ ሷሊ ልጅ ወልዶ ለቤተሰብ እንግዲህ ቤተሰብ ካለፉ በኋላ ስንቅ የሚያቀብል እንደዚህ አይነት ልጅ ሲኖር እጅግ በጣም ደስ ይላል። ሰኢድ 500 ብር ንያ እነይቻለሁ ብሏል። እጅግ በጣም አድርገን እናመሰግናለን። ኢትዮጵያ ፕራንከር አርነኝ 2000 ብር የነየተችው ብላለች። ማሻአላህ እንግዲህ አንቺን ንያሽን ምትሙ ያላ ያድርግሽ። ቤተሰቦቼ ባይዘው የነያን ሰዎች ያው ንያችንን ግዴታ ማስገባት ስላለብን እንዳንዘናጋ የሚል መልእክት በዚሁ አጋጣሚ ያስገባለሁ። እስከ 4 ሰዓት ከ10 ድረስ ብቻ ነው ገቢ የምናሰባስበው እና ልክ እስከ 4 ሰዓት ከ9 1 ደቂቃ ነው የቀረው። በ1 ደቂቃ ውስጥ የነየታችሁትና ያስገባችሁትን ንገሩኝ። ልክ 4 ሰዓት ከ10 ላይ እናቋርጣለን የገንዘብ ስብሰባ እንትኑን። ከዛ ወደ ወንድማችን መተዋወስና ወደ ሌሎች ፕሮግራሞች እንገባለን ማለት ነው። ሂኪ 500 ብር ለአባቴ ሰደቃ እንዲሆን ሊቢ አስገባለሁ ብላለች። ቤተሰቦች ዛሬ እጅግ በጣም ደስ የሚል ነገር ነው ያለው። ብዙ ሰው ለእናቱ ለአባቱ ለልጆቹ ዱዓ እያስደረገ ነው። እንግዲህ አሁን እንኳን ዱዓ የማድረግ አቅሙ አለኝ የለኝም አላህ ይወቅ። ሻሰናሉ እዚህ ወንድማችን ተውፊቅ አለ፣ ወንድም ካሊድ አለ፣ ሚፍታህ ተቀባዩ አላህ ነው። አዎ ግን እኛ ያው ዱዓ እናደርጋለን ኢንሻአላህ። ነኢማ 500 ብር አስገብቻለሁ ብላለች። ነኢማ እጅግ በጣም አድርገን እናመሰግንሻለን። 500 ብር አስገብቻለሁ ለአባቴ አኼራ ሂዷል ብላለች እህታችን። እንግዲህ አባትሽንም አላህ በጀነት ጨፊያ ያንሸራሽራቸው። ሰሐር በድር 500 ብር ንያ ብላናለች። እጅግ በጣም ደስ ይላል። 2000 ብር ወደ አኼራ በሄደው አባቴ ስም ጠዋት አስገባለሁ ብሎናል። ነቢል ጥጋብ ሀቢቢ ስም ትንሽ ያው ከበድ ይላል። ኢንሻአላህ እንግዲህ መቅቡል ያድርግልህ። አባትህንም ደግሞ አላህ የጀነት ያድርጋቸው። ፉአድ 400 ብር ለቤተሰቦቼ ዱዓ አድርጉልኝ ወንድሞቼ ብሏል። እንግዲህ ቤተሰቦቼንም አፍያ፣ አንተንም ጤና፣ ገንዘብህንም በረካ፣ ልጆችንም አማን አላህ ያድርግልህ። የየቲምነት ልጆችን ጥብቅ አላህ ያድርጋቸው። አቡ ሙክታር 500 ብር አላህ ለቤተሰቦቼ አፍያ እንዲሰጥልኝ ብሏል። ሁሉንም ቤተሰቦችን አላህ አፍያ ያድርጋቸው። ቤተሰቦቼ እንዝጋት። አዚ ናስር 2000 ብር አስቀምጣለች። አንድ ደቂቃ እንትን ብል ቅድም ግ እሺ ማህቡባ 300 ብር አስገብታለናለች። ኡስሚ 5000 ብር በእህቴ ባል ስም ዱዓ አድርጉበት ታሟል ብላለች። ወንድሞቼ አላህ አፊያውን እንዲሰጠው ሁላችሁም ዱዓ አድርጉለት። 500 ብር አስገብቻለሁ ንያ ብላለች። አዚዛ ሁሴን አዚዛዬ እጅግ በጣም አድርገን እናመሰግናለን። 500 ብር ልጄን ሷሊህ አድርጎ እንዲያሳድግልኝ እናቴን ጀነት እንዲወፍቅልኝ በድጋሚ ብላለች። እንግዲህ ሀጃሽን በሙሉ አላህ ሙልት ያድርገው የኔ እህት። ሁሉንም እኛም ዱዓችን አድርገናል። አላህ ደግሞ ይቀበልሻል ኢንሻአላህ። 2000 ብር ነይቻለሁ ብላለች እህቴ። እንግዲህ ንያሽን ሙትሙ ያድርግሽ። በልጄ ስም 2000 ብር አንደበቷን እንዲከፍትልኝ ብሎናል ብላናለች። ኡሙ ነስራ ያው እንግዲህ ፉአድ 400 ብር ለቤተሰቦቼ ዱዓ አድርጉልኝ ብሎ አስገብቷል። በበሽታ ምክንያት አይኑም ጤናውም አጥቷል ብሏል። 500 ብር ኢንሻአላህ። ሳማ ኪንግ ለእናቴ ዱዓ አድርጉልኝ 2000 ብር ብሏል። እሺ እኔም 500 ብር አስገባለሁኝ ከአካውንት ላኩልኝ ብሏል። አካውንት ያው ከስር በዚህ ጋር ፒን በሚደረጉት አብዱል ወዱድ ሼር በሚያደርግላችሁ አካውንት በዛ እንድታስገቢ የኔ 500 ብር ለሞቱት ቤተሰቦች አኼራ ሄደዋል በእነሱ ስም ነገ አስገባለሁ ብላለች። እጅግ በጣም አድርገን እናመሰግንሻለን። ኢብር የለም እንዲህ ተማሪ ስለሆንኩኝ ኢብር ምንድን ነው? ኢብር ማለት
የቴሌብር ሶማሊያ አካባቢ ኢብር ይጠቀማሉ። ሶማሌ ክልል ኢብር ይጠቀማሉ። ኢብር ሶማሌ ክልል ድሬዳዋ ነው። ኢብር አካውንት ወላሂ አልተቀመጠልንም። ኔት ከቻልሽ ወደ ንግድ ባንክ መገልበጥ ወደ ንግድ ባንክ ብትገለብጭው አዘር ባንክ ይችላል። ኢንሻአላህ አዘር ባንክ ይችላል። ልክ እንደ ቴሌብር አዘር ባንክ እንደዛ ብታደርጊው እንደ ሀሳብ ከናይሮቢ ንያ 2000 ብር የነይታችሁ አደራ የምትነይቱት ነገር ለየቲሞች ብላችሁ ነው የምትነይቱት። ንያችሁን ፈጽሙ አደራ። እዚህ ጋር ዝም ብላችሁ ለቀልድ እንዳትጽፉ። አላህ ይቀበላችሁ። ማለት ድጋሚ ቀልብ የሚሰብ ፈጽሙ አደራ። መራባ እሺ። ለሚወዳቸው አባቴ ሰደቃ 2 አስገብቻለሁ ብላለች። ታችን ጠዋት 500 ብር በእናቴ ስም አስገብቻለሁ ብላለች። ኢንሻአላህ እኔ እጅግ ግን ትልቅ አማና ነው እኛ ላይ አሁን የወደቀውና አብዱራሂምም እዚህ ያላችሁ ወንድሞችም ከሞተበት እዳ ከፋዩ ወንድማችንም እንግዲህ ፌስቡክ ላይ በጻፈው መሰረት እንደ ሰውዳ የሚከብድ የለም ብሎናል። መሐመድ ሰይድ እዳሽንም ያንቺንም አላህ ይክፈልልሽ። የፈለገ ነገር ብናደርግ መመለስ አንችልም። ነገር ግን የሆነ ነገር ትንሽዬ እንኳን ጠብ ብናደርግ